ሰላም ጤና ይስጥልኝ። ዛሬ ኪሱ ያለው የውጭ ምንዛሪ በባንክና በትይዩ ገበያ ምንዛሪው ምን ይመስላል? በሁለቱ መካከል ያለው የዋጋ ልዩነት መስመር እየሳተ ነው ወይስ እየጠበበ ነው? ዛሬ መጋቢት 1 2018 ዓ.ም በባንክና በጥቁር ገበያ የታየውን ጉድ የሚያሰኝ የምንዛሪ ተመን በዝርዝር ይዘንላችሁ ቀርበናል። ገንዘቡን ከመመንዘሩ በፊት ይህንን መረጃ መስማት ግድ ይሉታል። እስከ መጨረሻው ድረስ አብራችሁን ሁኑ። ከአሜሪካ ዶላር እስከ እስራኤል ሽቅል ድረስ ከ15 በላይ ሆኑ ዓለም አቀፍ የሆኑ ምንዛሪዎችን ይከታተሉ። ለዚህ ቪዲዮ አዲስ ከሆኑ ቪዲዮውን ላይክ ማድረግ እንዲሁም ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን አሁን ቀጥታ ወደ መረጃችን እንሄዳለን። የምንጀምረው ከአሜሪካ ዶላር ነው። አንድ የአሜሪካ ዶላር ዛሬ ዕለተ ማክሰኞ መጋቢት 1 2018 ዓ.ም በ188 ከ99 በመዘርዘር ላይ ይገኛል። በባንክ ደግሞ አንዱ የአሜሪካ ዶላር 166 ብር ከ06 ነው በመዘርዘር ላይ የሚገኘው። የአሜሪካ ዶላር በትይዩ ገበያው በ18899 መቶ እየተዘረዘረ ይገኛል። ዩሮን ስንመለከት አንድ ዩሮ በትይዩ ገበያው 217 ብር ከ17 ሲዘረዘር 100 ዩሮ ደግሞ 21717 ይዘረዝራል። በትይዩ ገበያው 1 ዩሮ በ184 ከ92 እየተዘረዘረ እንደሚገኝ ከኢትዮጵያ ንግድ ባንክ ያገኘነው መረጃ ያመለክታል። ፓውንድ ስተርሊንግን ስንመለከት እንዲሁ አንዱ የፓውንድ ስተርሊንግ ምንዛሬ ዛሬ በትይዩ ገበያው ላይ በ251 ብር ከ05 ሲዘረዘር 100 ፓውንድ ስተርሊንግ ደግሞ 25105 ይዘረዝራል። በባንክ ላይስ ካላችሁኝ ፓውንድ ስተርሊንግ 207 ብር ከ64 ነው በመዘርዘር ላይ የሚገኘው። በመቀጠል የምንመለከተው ተመልካች አድማጮቻችን የስዊስ ፍራንክ እየደርሷል በትይዩ ገበያ እንዲሁም በባንክ የሚለውን እንመለከታለን። የትይዩ ገበያ እንደሚያመለክተው ከሆነ አንዱን የስዊስ ፍራንክ በ240 ብር ከ48 ይዘረዝራል። 100 የስዊስ ፍራንክ ደግሞ 24048 የኢትዮጵያ ብር በመዘርዘር ላይ ነው የሚገኘው። የባንኩን ምንዛሬ ስንመለከት አንዱን የስዊስ ፍራንክ በባንክ ላይ 208 ብር ከ76 ይዘረዝራል። 100 የስዊስ ፍራንክ ደግሞ 20876 እየተዘረዘረ ይገኛል። በመቀጠል የካናዳ ዶላርን ስንመለከት እንዲሁ አንዱ የካናዳ ዶላር በትይዩ ገበያ በ137 ከ47 ሲዘረዘር 100 የካናዳ ዶላር ደግሞ 13747 እየተዘረዘረ ነው የሚገኘው። በመቀጠል የምንመለከተው የአውስትራሊያ ዶላርን ሲሆን አንዱ የአውስትራሊያ ዶላር ዛሬ መጋቢት 1 2018 ዓ.ም ስንት ገባ ካላችሁኝ በ132 ከ24 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13224 ብር እየተዘረዘረ ነው የሚገኘው። በመቀጠል የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን 27 ብር ከ14 ይዘረዘራል። 100 የቻይና ዩዋን ደግሞ በትይዩ ገበያ በ2714 ነው በመዘርዘር ላይ የሚገኘው። የቻይና ዩዋን በትይዩ ገበያ ካለው ምንዛሪ ይልቅ የባንኩ ምንዛሪ ከፍ እንዳለ ለመመልከት ችለናል። የትይዩ ገበያው የቻይና ዩዋን በስንት ተዘርዝሮ ነው ከፍ ያለው ካላችሁኝ ደግሞ አንዱ የቻይና ዩዋን በ32 ብር ከ17 እየተዘረዘረ ነው የሚገኘው። 100 የቻይና ዩዋን ደግሞ 3217 ብር ይዘረዘራል። ተመልካች አድማጮቻችን በመከታተል ላይ ያላችሁት ዕለታዊውን የዛሬን የመጋቢት 1 2018 ዓ.ም የምንዛሬ መረጃ በትይዩ ባንክና በባንኮች ያለውን ምንዛሬ እየዳሰሰን ነው የምንገኘው።
ቪዲዮውን እስካሁን እያያችሁ ነገር ግን ላይክ ካላደርጋችሁ ላይክ እንድታደርጉ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በማክበር እንጠይቃለን። አሁን በመቀጠል የምንሄደው ወደ መካከለኛው ምስራቅ የምንዛሬ ተመኖች ይሆናል። የኩዌት ዲናርን አስቀድመን እንመለከታለን። አንድ የኩዌት ዲናር ዛሬ በ608 ብር ከ59 ሲዘረዘር 100 የኩዌት ዲናር ደግሞ 60859 በመዘርዘር ላይ ይገኛል። የኩዌት ዲናር በባንክ እስካላችሁኝ 512 እየተዘረዘረ ነው የሚገኘው። አንዱ 100 ደግሞ በ51200 ይዘረዘራል። የዲርሃም ምንዛሬን ስንመለከት በትይዩ ገበያው አንድ ዲርሃም 50 ብር ከ90 ሲዘረዘር 100 ዲርሃም ደግሞ 5090 ይዘረዘራል። የባንኩ እስካላችሁኝ ባንክ ላይ አንድ ዲርሃም 52 ብር ከ49 ይዘረዘራል። 100 ዲርሃም ደግሞ 5249 ነው የሚዘረዘረው። የሳውዲው ምንዛሬ ተመለከተን እንደሆነ አንድ የሳውዲ ሪያል በ49 ብር ከ80 ሲዘረዘር 100 የሳውዲ ሪያል ደግሞ 4980 በመዘርዘር ላይ ነው የሚገኘው። ቀጥሎ የምንመለከተው የባንኩን የሳውዲ ሪያልን ሲሆን በባንክ ላይ ሳውዲ ሪያል በ51 ብር ከ61 ነው የሚዘረዘረው። 100 የሳውዲ ሪያል ባንክ ላይ ደግሞ 5161 እየተዘረዘረ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የኦማን፣ የጆርዳን፣ የባህሪን፣ የቱርክ፣ ኢጅፕትና የእስራኤልን ሽቅል እንመለከታለን። እስከ መጨረሻው ድረስ አብራችሁ ቆዩ። የኦማን ሪያል በ488 ከ16 ይዘረዘራል። 100 የኦማን ሪያል ደግሞ በ48816 በመዘርዘር ላይ ነው የሚገኘው። የጆርዳን ዲናርን ስንመለከት እንዲሁ አንዱ የጆርዳን ዲናር 263 ብር ከ68 ሲዘረዘር 100 የጆርዳን ዲናር ደግሞ 26368 ነው በመዘርዘር ላይ የሚገኘው። ዛሬ ለተማክሰኞ መጋቢት 1 2018 ዓ.ም። የባህሬን ዲናርን ስንመለከት እንዲሁ አንድ የባህሬን ዲናር በ495 ብር ከ25 ሲዘረዘር 100 የባህሬን ዲናር ደግሞ በ49525 እየተዘረዘረ ይገኛል። የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ24 ይዘረዘራል። 100 የቱርኪሽ ሊሬ ደግሞ 424 ብር በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው የኢጅፕት ፓውንድን ሲሆን አንዱ የኢጅፕት ፓውንድ በ3 ብር ከ54 እየተዘረዘረ ነው የሚገኘው። 100 የኢጅፕት ፓውንድ ደግሞ 354 ብር በመዘርዘር ላይ ይገኛል። በመጨረሻ የምንመለከተው የእስራኤል ሽቅልን በመመልከት ነው የሚሆነው። አንድ የእስራኤል ሽቅል በ60 ብር ከ29 ሲዘረዘር 100 የእስራኤል ሽቅል ደግሞ በ6029 ብር በኢትዮጵያ በመንዘር ላይ ይገኛል። ዛሬ ቀን የካቲት 1 ዕለተ ማክሰኞ 2018 ዓ.ም። ተመልካች አድማጮቻችን ዕለታዊው የምንዛሬ መረጃዎቻችን በትይዩ ገበያ እንዲሁም በባንክ ያለው የሰማችሁትን ይመስል ነበረ። እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንን ምን አይነት አዝማሚያን ተመለከታችሁበት? በዛሬው የምንዛሬ ተመን ላይ ሐሳብ አስተያየታችሁን ጻፉልን። ከመውጣታችሁን በፊት ቪዲዮውን ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። ለዛሬው በዚያ በቃን። በያላችሁበት ሰላም